በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እግዚአብሔር ከሁላችን ይሁን። ውድ ያያሉ ልጆች አረን ምትዩ የሉል እግዚአብሔር ልጆች እንዴት ናችሁ? ሁሉ ሰላም ነው? ዛሬ እንግዲህ ከቀናት በኋላ መተናል አይደል? የመጨረሻው ይሰራልን ቪዲዮ እያሉ ነውና በዛ ምክንያት መተናል። እንዴት ናችሁ? ሁሉ ሰላም ነው? ከዛ በፊት ግን ያው እንግዲህ ብለን አናውቅም። ዛሬም በለስቴ ቪዲዮአችንን ላይክ ማድረግ አለባችሁ ሁላችሁም። ገና ሲጀምሩት እንድታስታውሱት ነው ይሄንን ያለው። ሲጀምሩት ላይክ አርጉ። ከዛ ካያችሁት በኋላ ደግሞ ሰዎች እንደጋ እንዲደርስ ከፈለጋችሁ ሼር አርጉ። ከዛ ባለፈ ደግሞ ሀሳብ አስተያየት ኮሜንት ነው አይደል? እኮ ያው ተጨማሪ ነው እሱ ላይ መግቢያው እንዳለ ሆኖ እንበላቸው በነጭ ልብስ እንበላቸው። ብዙ ጊዜ ሰላም እግዚአብሔር ከሁላችሁን ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኛ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ የመድኃኒዓለም። ይህን ካላልኩ ቅር ስለሚለኝ እሱ መግቢያውን ቢሰራ እንግዲህ ዛሬ ሶስተኛ ዙር ወይም የመጨረሻው ክፍል እኔ እና እሱ እንዴት ተገናኘን፣ ከቆረበ ወዲያ ምን አሳለፈ የሚለውን አጠር አድርገን እንዳይረዝምባቸው አንዳንድ ነገር እስኪ እንጠይቃለን። አሁን ለማስታወስ ያህል ሁለተኛ ክፍል ላይ ያቆምነው ገዳም ጻድቃኔ ከቆረብኩ በኋላ እንደሄድኩና ስለ ገዳሙ ስላለው ስለ ስራው እና ደግሞ ያው በመሀል ስለገጠሙኝ ፈተናዎች ስለነሱ እንጫወታለን። ከዛም ባለፈ ደግሞ ያው እሷ እንዴት እንደተገኘች እናወራለን። አጠረው አለመልኩ እንነግራቸዋለን ማለት ነው። እሺ አሁን ከማን መቀጠል? ጻድቃኔ እንዴት እንደሄድክ፣ ከዛ መቀጠል ከቆረብክ ወዲያ ስራ ላይ ያመጣው ፈተና፣ ከዛ እንዴት ተገናኘ? በጣም ጥሩ። ጻድቃኔ ከመሄዴ በፊት የፋሲካ ጾም ላይ ነው እንትኑን ልክ ሱስ ክፍል 2 ላይ ይሁን መሰለኝ ያልኩት ጾሙ ተጀምሮ አይደለም ወደ መንፈሳዊ ገባሁት። አንድ ሳምንት 15 ቀን ከተጾመ በኋላ እና ወደ መንፈሳዊ ከገባው በኋላ ገዳም መሄድ ፈለኩና የሳምንት ጉዞ አለ አይደል ደርሶበት ከዛ እሑድ ቀን ደግሞ ያው ፀጉር ቤት የስራ ቀን ነው፣ ግን ያው መሄድ አለብኝ ብዬ ነገርኩት ላለቃዬ። ግን ያው ቅር እያለውም ቢሆን ፈቀደልኝና አጋጣሚ እኔ ማንኛውም ቦታ ቢሆን ችግር የለብኝም ስል ሰሚነሽ ኪዳነ ምሕረት አለ አይሜን ሰሚነሽ አልኩኝ ኩኬለሽ ማርያም አለ ጉዞ አሉኝ። ሄጄ መጣሁ። እዛ ማለት ዞር ደርሶ መልስ ማለት ነው። በዚህ የዛን ቀን ደግሞ ከመጀመሪያ ጊዜ ፎቶ ልኬልሻለሁ። ያ ነው እንዴ? ታዲያ ከዛ በፊት ሄዳ ታውቅም? ሄጄ አላውቅም። ያኔማ ከእኔ ከተዋወቅን ወዲያ ስለ ጸሎት ስለምን በደንብ ካወራን በኋላ ማለት ነው። ያኔ የመጀመሪያ ከዛ በፊት መስሎኝ ገዳም ከዛ በፊት አልሄድኩማ። እሺ ያኔ የሄድኩ ጊዜ የዛን ጊዜ እሱ ማለት በኋላ ላይ እኮ ነው መንፈሳዊ ሆኜ የመጀመሪያው አመት ላይ የዛኑ አመት ይሁን የሚቀጥለው ፋሲካ ላይ መሰለኝ በአመቱ መሰለኝ ካንቺ ጋር የተዋወቅ ነው። አመት አይሆንም። አይ እኔ ከተቀየርኩ ነው ማለት ከተቀየርክ አመት ይሆናል ሲታወቅ መሰለኝ። አዎ አይሆንም። አትኩስ ነበር። ለምን መሰለህ ብዙ ጊዜ የምጠይቀኝ ነገር ስለ ጸሎቱ እንዴት ሱባኤ መግባት እንዳለብን ገዳም ለምን እንደምንሄድ ምንድነው ሱባኤ ማለት እኮ አመት ማለት እኮ በአመት እኮ ብዙ ሰው ብዙ ነገር የሚያውቅበት ጊዜ አለ። ግን ለምን እኔ አሁን ወደ መንፈሳዊ ስመለስ ፋሲካ ላይ ነው የተመለስኩት። ከዛ ደግሞ በአመቱ ነው ገዳም የሄድኩት ይመስለኛል። በአመቱ የፋሲካ ጊዜ ይመስለኛል። ምክንያቱም ያኔ ነው የዛን ሰሞን ነው ስራ የሚያቆምኩት እኮ መንፈሳዊ በሆንኩ በአመቱ ነው ስራ ያቆምኩት። በሱ ነው ማስታወሰው። እና እዛ ደርሼ የመጣው እንደውም ፎቶ እንደላኩልሽ ማለት ነው። ከዛ በኋላ ነው በዛኑ ወር በዛኑ ታይም በፋሲካ ታይም ላይ ስራ ያቆምኩት ማለት ነው። እና ልክ ስራ ሳቆም ጻድቃኔ ሄድኩ። የመጀመሪያ ጊዜ ጻድቃኔ አንድ ወር ምናምን አካባቢ የአብይ ጾም ሲቀራው ነበር የሄድኩት። አንድ ወሩን እዛ ጨረስኩ ማለት ነው። ጻድቃኔ ቤቷ እየተሰራ ነበር እና ቤቷንም እየሰራን ነበር። የበረከት ስራ ብዙ ነገሮች አሁን መንፈስ ብዙ ምናምኑም አብዛኛው ሄደው እዛ ነው። መጀመሪያ አካባቢ ወደ መንፈሳዊ ስመጣ የሄዱት መንፈሶች እንዳለ ሆነው ከዛ በኋላ ደግሞ ያው ብዙ ወደ ሰዓትም አለ ብዙ ነገሮች ገብተው ነበር።
ብዙ ነገር ይበልጥ የተደረገልኝ ጻድቃኔ ነው። ከዛ በፊት ግን ልነግራቸው የፈለግኩት ምንድነው መንፈሳዊ እንደሆንኩ ሰሞን ያው እንግዲህ ፈተና መሆኑን እኔ አላቅም። እኔ አዲስ ነኝ ለመንፈሳዊ። ግን ሳጥናዬን ለካ ዝሙቱንም ሱሱንም ስላቆምኩበት ያው መልሶ ወደ ወጥመዱ ለማስገባት ሲል የተለያዩ ሴቶች ነበር የሚልክብኝ የነበረው በሱሱ ስለጨቀ። ለምን በሱስ ብዙ ሊያማልለኝ አልቻለም። ምክንያቱም ገንዘብ ኖሮኝ ማረገው ብፈልግም ማረገው የዛን ያህል የሚደንቅ ነገር ስላልሆነ ምንድነው ያደረገው ሴት ምን አይነት ሴት ነው የሚልክብኝ? ቤተክርስቲያን ጠዋት ጠዋት ቤተክርስቲያን ገብርኤል የሚባል ቤተክርስቲያን አለ እኔ ከምኖርበት ወደ ስራ ቦታ መስመር ማለት ነው። ያኔ አልቆረብኩም ቁርባን ሳልጀምር ማለት ነው። ገና መንፈሳዊ እንደሆንኩ ማለት ነው። እና እዛ ጸበል ተረጭቼ ምናምን ነው ወደ ስራ መገባው እና እዛ ቤተክርስቲያን የሚመጡ ሴቶች ያዘጋጅልኝ ነበር። ያ በቃ እቺንማ እግዚአብሔር ነው የሰጠችኝ እንጂ አላ እና አንድ ጩጬ ልጅ ደግሞ አገናኘኝና ጩጬ ናት ደስ የምትነገርናት በቃ የቤተክርስቲያን ሰው ናት ምናምን ብሎ እና እረፍቴ ደግሞ ሮብ ነበር እና የእረፍት ቀኔ ያው ቅዳሴ እናስቀድሳለን ምናምን እዛ እንገናኝ ምናምን ስላት አይ አባቴ እዛ አካባቢ ስለሚያየኝ ቤት እናሳልፍ አንተ ጋር ትል ነበር ልጅ። ያው እኔ ደግሞ አባቷን ፈርታለች ለካ አጀሬው ቅዳሴም ሊያስቀረኝ ነው እና ቤት እያሳለፍን ያው በዝሙት ሊጠላይ ሞክሯል። እሳሳትና ጾም ነው እንግዲህ ጾም ሲፈታ ግንኙነት ማድረግ ይቻላል ምናምን አለች። እንደውም እሷ አዎ ይቻላል። ያኔ ግን ያው እኔ ደግሞ ትንሽ እንትን እያልኩ ነበር እና ሁለት አሳወኛለሁ። ገና አዲስም ነኝ። የድሩይነትን ባህሪም መጥቷል። መንፈሳዊ ስሜት አለው። ብቻ እንደምንም እግዚአብሔር አዳነኝ። ያኔ በኋላ ላይ ለካ ሲገባኝ ያው መንፈሱ ያዘጋጀልኝ ወጥመድ ነው። ወድቄ ቢሆን ያው ሙሉ ለሙሉ ወደኋላ ሊጥለኝ እንደዚህ አይነት ነገሮች ብዙ ጊዜ ይገጥሙኝ ነበር። ግን ያው እግዚአብሔር ረድቶኝ አልፌያቸዋለሁ እነዚህን ማለት ነው። እና በዚህ ሂደት ላይ ያለ ያው ድጋሚ ንስሐም የገባሁባቸው ሁኔታዎች ነበሩ። ብዙ ጊዜ እንደዚህ አይነት ስህተቶች እየሰራው ሙሉ ለሙሉ ዝሙትን ባላረገው ያለ አይደል ምንድነው ያው ነገሩ ከተነካኮም ራሱ እና እንደዚህ አይነት ነገሮች የመውደቅ የሚባል ነገሮች ይመጣሉ። ግን ያው እግዚአብሔር እያበረታኝ ድጋሚ ንስሐ እየገባሁ እግዚአብሔር ትንሽ አበርትቶኝ ቆሜያለሁ ማለት ነው። እና ከፈተናው ጋር የነበረው ህይወት ያው እንደዚህ አይነት ተመሳሳይ ነገሮች ነበር የገጠሙ። ይህን ይመስላል። ፀጉር ቤቱ እንዲታገድ ወይስ ብዙ ሰው እየመከርኩ ተቆጥተኛ ቃል የሚል ትንሽ ጠቅሳ ነበር መጨረሻው ላይ ነው። የእሱ ምንድነው ጀማሪ ቄስ ከጳጳስ ይበልጣል ይባል ነው። እንደዛ ነው ተረቱ። አንድ ኃይለኛ መንፈስ ላይ ሲሰራራ ነው። ጋንጮሩ ነው በርግጥ ሲጫወትብኝ የነበረው። ያው እግዚአብሔርም ሌላ መንገድም ሲያዘጋጅልኝ ነው። በርግጥ እኔ ደግሞ ብርቅ ሆኖብኛል መንፈሳዊ ህይወት። በቃ ዲቴል ነው የገባሁበትና ኃጢአት የሚባሉ ነገሮችን በቃ ይሄ እኮ አይደረግም እኮ አሁን ሴቱ እኮ ፀጉሩን እየተቀባ ሂዋኔር እየቀጠለ ጥፍር እየቀጠለ ምናምን አይነት ሀሳብ ውስጥ ገባሁ እና የምሰራቸውን ሰዎች ያው እግዚአብሔር ቢረዳሽ ይሄን ነገር ባታረጊ አይነት ነገር ያው እኔ ዝም ብዬ ከልቤ ምክር ነው እኮ። ለካ ሰው እንደዛ አይፈልግም በተለይ ሴቶቹ እና ሄደው ይነግሩት ነበረ ስራ እያባረረብህ ነው ምናምን በጣም ረዥም ጊዜ እንደዚህ። እኔ በቃ ምግባባቸው ሁሉንም እኮ አይደለም ምግባባቸው አሉ አይደለም ቢቀየሩ ብዬ ማስባቸው ስለኔ መቀየር እና አሁን እግዚአብሔር ይሄንን መንገድ ቢተው የተሻለ ነገር እንደሚያደርግ ምናምን ለካ እንደዛ የምልበትም ጊዜም ደረጃም አልነበረም። ያው እግዚአብሔር በፈቀደው ሰዓት እንዲቀየራቸው ነበረ መሆን የነበረበት። እኔ ትንሽ መካሪ ቢጤ ያደረገኝ እንደ እንትን እኮ ማለት ነው የማይሆን ነገር ነው። ምንድን ነው የሚባለው ቤተ መስጊዱት ገብተሽ ቅዳሴ እንደመቀደስ ማለት ነው። ወይ ደግሞ ቤተክርስቲያን ውስጥ አዛን እንደማድረግ ነው። የአዛን ደወል እንደማድረግ ማለት ነው። የኔ ምክር የዛ ጋር የማይሆን ቦታ ላይ ነው ስናገር የነበረውና በኋላ ላይ ሰዎቹ ሴቶቹ መሰራት እየፈለጉ ያው የኔን ወሬም ጭቅጭቅ ምክሩ ላለመስማት መሰለኝ እየተጨነቁ መጡና ከዛ ያው ባለቤቱ ደረሰው ብዙ ጊዜ በቃ ስራውም እየቀዘቀዘ መጣ።
ስለዚህ ስራው ቀዝቅዟል። በቃ እስኪ ትንሽ እረፍት ጊዜ አርግ ምናምን ሲለኝ ይሻልኩ። ያው እረፍት ማለት ያው ምናልባት ለእሱ እረፍት ሊሆን ይችላል ወይ ደግሞ አቋም ሊሆን ይችላል። የገባኝ ያኔ ነው። በቃ ችግር የለም የረዥም ጊዜ ሰራሁበት ነው። ከዛ ወጣ አቆምኩ። ቀጥታ ጻርቃኔ ነው የሄድኩት። እንደዛ እንደተባረክ ከዛ ጻርቃኔ ሄድኩኝ። እዛ ቆይቼ የመጣው ከዛ ደግሞ ቀጥሎ ፍልሰታ ነው። አጋጣሚ ደግሞ ፀጉር ቤቱ ትንሽ ያው እኔን ያው በምክር በምናምን አስተካክሎኝ መቀጠል ነበረብኝ። ያው እንደዚህ አይነት ችግሮችን ተስተካክለው ስራውን እንዳስቀጥል ተፈለገና ሰዎች እንዲያወሩኝ ምናምን ሆነ። ያው ድጋሚ እንድመለስ አይነት ማለት ነው። እኔ ደግሞ አይ በቃ ይሄ ነገር አይሆንም አልኳቸው ላሉኝ ሰዎች ማለት ነው። እና በዛ ሁኔታ አለፈ ያኛው። እዛ ሌላ ቦታ ገባሁ። ሌላ ቦታ ጀመርኩ። ከዛ እዛ እየሰራው ሌላ ስራ እንድሰራ እንግዲህ ፈጣሪ አሳሰበኝ። ሮብ ቀን ቆርቤ ሐሙስ ዕለት የሆነ የስራ ሀሳብ መጣልኝ። ኧረ ከዚያ በፊተኛ መገናኘት ያ ስራ ሀሳብ የመጣው በምን ምክንያት እንደሆነ እነሱ እንዲፈርዱ አንነግራቸዋለን። አንቺ አይ ቀድሞ እስኪ የሆነ ሀሳብ መጣላለ። ይሄ ሀሳብ መጣና ከዛ እንዴት መጣ? በምን መጣ? ሮብ ቆርቤ ነው ቁርባኑ እንዴት እንደጀመርኩ ነግሬያቸዋለሁ ብዬ ነው የባለፈው ቪዲዮ ላይ። ከዛ ከሆነ ጊዜ በኋላ ነው ባለፈው ቪዲዮ ላይ ስለነገርኳቸው ነው ፀጉሬም ተቆረጠ፣ ንስሐም ገባው ምናምን። ያው እግዚአብሔር አበረታኝ ወደ ቁርባኑ ህይወት መጣው ማለት ነው። ከዚያው ስለ ስራው ስላወራው ልጨርስላቸው ብዬ ነው ስራው ለና ሮብ ቆርቤ ስራው ሰው መጀመሪያ አሁን እኮ የገና አራከው ሁሉም ከተገኘ ወደ እንዳይመስል ለምን እንነግራቸዋለን? መሀል ላይ ነው ታዲያ ስራው ወደ ነው ከተጀመረ እኮ ገባኝ። አሁን የስራውን ስላስጀመርሽ ነው። ስለ ስራው እኮ ጠየቅሽኛል። እስከ ስራ እንዴት ወጣህ አልሽ። በዛስ ምን ስራ ጀመርክ? ታዲያ ከስራ ወጣው ማለት ያው ከስራው ጋር የተያያዘ ነው። አይ ከዛ የስራ ሀሳብ መጣ አይምሮዬ ላይ ተመላለሰና ትንሽ እኔ ደግሞ ልጅ ሞዬ ብዙ ስራ ስለምሰራ ስለነበር ትንሽ የሙያ ነገሮች ላይ ትንሽ ፈጠን እላለሁ። መሞካከራቸው ስራዎች ነበሩ። ያው መብራን አሳሰበችኝ እሱ ስራና ያው ስራ መቀየር አለብህ አለችኝ ማለት ነው። ጻርቃኔም ሆኜ ነግራኝ ነበረ። አንቺ ሳትኝ መብራን ነግራኝ ነበር። አንቺ ብዙ ጊዜ የምትይው ነው። እሷ ምን ትላለች? ያው በዚህ በኃጢአት ገንዘብ ያው እንድታኖረኝ አልፈልግም፣ መብላት አልፈልግም ትል ነበር ብዙ ጊዜ። እኔ ደግሞ ሌላ ሙያ የለኝም ከዚህ ውጪ በተባልኩ ቁጥር እንዲህ አይነት የለበርኩ በጣም ታውቃለህ ሲለኝ ራሱ እንደ ፀጉሬ ሁሉ ነበር የሚቆመው። ምክንያቱም አስቡት ቆራቢ ሆኖ እናንተ ወይ ምልኩስና ወይ ዓለም በቃ ወይ ደግሞ በዓለም ላይ ከሆነ ኑሯችሁ መልካም ነገር ኑሮ እየተመኛችሁ ከምልኩስናው ካልሆነ ግን ፀጉር እያስተካከለ የኃጢአት ብር እየመጣ በዛ ገንዘብ ነው ማኖርሽ እያለ ላግባሽ የሚል ሰው ሲኖር አስቡ ምን ያለ። አይ በሰዓቱ ያለኝ ሙያዬ ነው። እግዚአብሔር እኮ ጊዜው ሲደርስ ነገሮችን ያስተካክላል። ግን በዛ ሰዓት አማራጭ የለኝም፣ ሌላ ሙያ የለኝም ነበረ። ካልበለዚያ ስራ ፈቶ መቀመጥ ነው የሚሆነው። ስለዚህ በዛ መሀል ላይ ነው መብራን ያው ስራውን መቀየር አለብህ ብላ ሌላ ስራ ያሳሰበችኝ። ያንን ስራ ለማድረግ ደግሞ ብር ያስፈልገኝ ነበረ። በዛ ምክንያት የተወሰነ ብሮች ነበሩኝ እጄ ላይ። ትንሽ ብር መጨመር ስለነበረብኝ ተቀጥሬ የሰራው ትንሽ ለ5 ወር ምናምን አካባቢ እንደዛ እዛ እየሰራው ነው። በዛ ስራ አይነት ላይ ነው እዛ የድሮ ቦታ ላይ የነበሩ ከስተመሮች እንድመለስ ምን አይጠይቁኝ የነበረው። እኔ ደግሞ የረዥም ጊዜ እቅድ የለኝም ፀጉር ቤት መስራት። ትንሽ ገንዘቧን ብቻ ሰብሰብ አድርጌ ወደዛ ወደ ሌላው ስራ መብራን ወደ አዘዘች ለመግባት ነበረ ስንደረደር የነበረው። ከዛ በዛ ሁኔታ ላይ ሆኖ እቃዎች ተገዙ፣ ብሩም ተሟላ፣ ነገሮች እየሄዱ እያለ የጥምቀት ዕለት እንደ ነገር ረፍቶ ሆነው እንደ ከተራ ጠዋት ሰራውና እሷ ሴትዮዋ አንዱ ልላት ፈልገች። ጴንጤ ናት። አይ ከተራ መሄድ አለብኝ ስላት በቃ ነገ ረፍትን ትገባላለች። ነገ ማለት ዋናው የጥምቀት ነው። አሬ ዛን ቀንማ አልገባም ብያት ጥያት ሄድኩ። ከዛ እኔ ከተራና አሳልፌ ጥምቀትን እንትን ብዬ አይደለም ማታ ላይ በቃ ሰራተኛ አግኝቻለሁ ምናምን አለችኝ። እሷም ያው ጥዬባት ስለሄድኩ ተናዳ ነው እሷ።
አረ እንኳን እግዚአብሔር ረዳሽ ምናምን አልኳት። ከዛ በቃ እቺ ምክንያት ሆነች ነገሮች ስለተስተካከሉ ያው የራሴን ስራ መጀመር አለብኝ ብዬ ቤት ፍለጋ የዛን ቀን የጥምቀቱ ቀን ታቦት ከሸኘው በኋላ ቤት ፍለጋ ምናምን ሄድኩ። ቤቱን መፈለግ ጀመርኩ። ቤቱ ተገኘ። በእንዲህ እንዲህ እያለ ስራው ተጀመረ ማለት ነው። ግን እቺም ሴትዮ በኋላ ላይ ትንሽ አስለምጄላት ነበረ ፀጉር ቤቱን። ያው በእኔ ደረጃ ደግሞ ያለ ሰው አብዛኛው ተቀጥሮ የሚሰራ አይደለም፣ የራሱን የከፈተ ነው አብዛኛው ነው። አጋጣሚ በእኔ ደረጃ ያለ ሰራተኛ የለም ነበር፣ እኔ ብቻ ነኝ። ምክንያቱም ሁሉም የራሱን የከፈተ ጥሩ ደረጃ ላይ ያለ፣ እኔ ብቻ ነኝ ተቀጣሪ። እና በኋላ ላይ ሴትዮዋ ትንሽ ስራው ሲበላሽባት ያው እኔን ለመመለስ ድጋሚ ሞከረች። እሷም ሲገባት አይ አሁንማ ሌሎች ነገሮች ጀምሬያለሁ ብዬ ከእሷ ጋር ያለው ነገር በዛው ቀረ። እኔም ስራዬን ቀጠልኩ። ያው መብርሃን እየረዳችኝ እየባረከኝ እግዚአብሔር እዚህ ደርሰናል። እንግዲህ 4 ዓመት ምናምን ሆኖ አይደለ ስራ ከጀመርኩ 4 ዓመት አካባቢ ሁሉን ያለው አለሽ። ወደኛውም ስራ በመቀጠልም ስራ በመጨረሻውም ስራ በግልም ስራ ውስጥ ሁሉን ያለው አንቺ አለሽ። አሁን ከአንቺ ጋር የተገናኘበትን ነገር ልንገራቸው። እሺ አሁን በእንደዚህ በመንፈሳዊ ሁኔታ ላይ ከመጣሁ በኋላ በጣም ብዙ ሴቶች ነበሩ ማለት ያው በቃ አንደኛ እድሜም ደርሷል። ያው ሕፃን ልጅ አይደለሁም እንደ ድሮ ያቺንም እያልን ያው ለዕለት ለዝሙቱም ያው ለስጋችን ለነፍስም ያው ባይሆን ለስጋችን ተፍ እንላለን ሴት። አሁን ግን መንፈሳዊ ሲኮን ቢያንስ አንድ ሴት ያስፈልጋል። ምክንያቱም ጳውሎስ ሲል የለ ብትችሉ እንደኔ ሆኖ ካለበለዛ አግቡ በስሌት እንዳትቃጠሉ ይላል እኮ። ያው በኃጢአት ላለመውደቅ የግድ ሚስት ያስፈልጋል ነው። በቃ አንድ አሁን መንከስከሱ ቀርቷል፣ ወደ እግዚአብሔር መጥቻለሁ፣ ስለዚህ አንድ ሚስት ያስፈልገኛል በሚል ሪሰርች ብለው ብዙ ሴቶች መንፈሳዊ ሴቶች እየመረጥኩ ነበር እየፈለግኩ ማለት ነው። እና ቅድም የነገርኳቸው ሴት እንዳለችው ሁሉ ብዙ ሴቶችም በቃ አግኝቻለሁ መንፈሳዊ የሚመስሉ ማለት በቃ የኖርማል ክርስቲያን አለ አይደል? እንደዛ ናቸው አብዛኛው። በተለይ ስለ መናፍስት ውጊያ ሲነገራቸው ጭራሽ መስማት አይፈልጉም፣ ማያምኑም። መምህር ቅርባን ምናምን ጭራሽ ማይወዱ ናቸው አብዛኞቹ። ክርስቲያን ሆነው ግን እንደዚህ የሚባል ሴጣን የሚባል ኃይል የለው ምናምን የሚሉ ናቸው የሚገጥሙኝና ሁሉ ነገራቸው አሪፍ የሆነና ኑሯቸውም መልካቸውም አሪፍ የሆነና ግን በዚህ በመናፍስት ውጊያ ላይ ትንሽ ደከም ያሉና አመለካከታቸው የወረደ ነው ብዙዎቹ የሚገጥሙን ማለት ነው። ከዛ ተቸገርኩ። በቃ አሁን እንዴት ነው ስለ መናፍስት የገባት? በዛ ላይ ደግሞ ቆንጆ መሆን አለባት፣ ሁሉን ነገር ያሟላች። ስለዚህ ምንድነው ማድረግ ያለብኝ ብዬ አሰብኩና አንድ መንፈሳዊ ኮንኩ በኋላ 4 ሴቶች ምናምን ሞካከራለሁ። እንደዚህ ሞክሬያለሁ ስላቸው ተኝቼ ሳይሆን አብሬያቸው ያው በማውራት በመገምገም ምን አይነት ሴቶች እንደሆኑ ስገመግም ስመረምር ነበረ እና ያው ስለማይሆን የተውኳቸው ማለት ነው። እና የሆነ ቀን ምን አሰብኩ፣ ቁጭ ብዬ የመምህር ግርማ ቴሌግራም አለ አባታችን እንዳስተማሩን የሚል ቴሌግራም ታውቃለች። አባታችን ነው የሚለው አባታችን እንዳስተማሩን ብሎ የመምህር ግርማ ፕሮፋይል ፎቶ ነው ያለበት እና ወደ 12,000 ምናምን አለው ተከታይ እዛ ውስጥ። እሱ ቴሌግራም አሪፍነቱ ተከታዮቹን ያሳያል፣ መልካቸውን፣ ስልካቸውን ምናምን እንዳለ ይደረድራል ማለት ነው። እና እኔ ደግሞ እሱ ግሩፕ ውስጥ አለሁበት። ከዛ የመምህር ቴሌግራም ውስጥ የሳቸው ተከታይ ከሆነ ቢያንስ ስለ መናፍስት የምታቅናት ወንዶቹም ሁሉም እዚህ ውስጥ ያለ ሚያቅ ነው ስለ መናፍስት። ስለዚህ እስቲ እዚህ ውስጥ ተፍተፍ ልበልና አንድ ሴት ካገኘው ብዬ ፕሮፋይል መምራት ጀመርኩ፣ ፎቶ ማለት ነው። ከዛ የ12,000 ሴት ምናምን ፎቶ አይቻለሁ። ከዛ ስገባ የአንቺን ፎቶ አየሁት፣ ይዘሽው ነው እስቲ ፕሮፋይል ያደረገችውን ፎቶ አየሁት ቴሌግራም ላይ ማለት ነው። እና ሳያው ፎቶዋን ወደድኩት። ይኸውላችሁ ይሄ ነበረ ቴሌግራም ፕሮፋይሏ የነበረው ማለት ነው። ያኔ ትንሽ ራቅ አድርጎ ያንጸባርቃል። አሁን እነሱ ቆይ እንደዚህ እንዲታያቸው እንደሱማ አምፖሉ ያንጸባርቅበታል። እና ይህንን ፎቶ አየሁትና ደስ አለኝ እና ወደድኳት። ወይኔ መልክ አልኩ በቃ ደግፈሪ ማቦሪያ ነው። እሺ
ከዛ ሳያት አፍንጫዋ ሰልከክ ያለ ድቡሽቡሽ ያለች ነው። ወይ እቺ ማሪፍ ናት አልኩና ማለት በቃ ድንገት ወደድኩት በይል መልክ ማለት ነው። እና የመምህር ግርማን መጽሐፍ ይዛለች ምናልባት እንደምንቆጣላት የባለዳ መያዝ የሚል ቁጥር እንዳለው በጣም የምወደው መጽሐፍ። እንደውም ኮንቺ ስመጣ እኮ ይሄን ነው ፎቶ አሳጥቤ ቤት ያረኩላት እንደ ስጦታ። ከዛ ይሄን ፎቶ አየሁትና ደስ አለችኝ። አይቺ ልጅማ ምናልባት ማን ያውቃል እድሌ ልሞክር አልኩና ሃይ ብዬ ጻፍኩለት። የዛሬ ስንት ዓመት ነው? 6 ዓመት ነው የሆነው። 7 ዓመት ምናምን ቢሆነው 7 እንደዛ ይሆናል። ከዛ ሃይ አለች እሷም ስታይ ተመቸዋት ስታይ እውነት ከዛ ያው መቼም ሳልመቻት አትመልስ ማለት ነው። ራሳችን መልሳሉ። አንድ ሰው እኮ አይቶ ምናምን ነው። አሁን ዝም ብዬ በዛን ጊዜ የሚቀርማችሁ ነገር በአውሮፓ፣ በካናዳ፣ በስዊዝርላንድ እንዲሁም ደግሞ በአረብ ሀገር ላይ ያሉትን ብዙ የዩቲዩብ ተመልካቾችን ወደ ንስሐ ማመጣበት ጊዜ ነበር ያን ዘመን። ምክንያቱም ወንዶች ልባቸው ትንሽ ጠጠር ስለሚል እንደዚህ ቶሎ እንደ ሴት ድንግጥ ብሎ የመመለስ ነገር የላቸውም። እኔ በጣም የማረሰው አንድ ህይወት የነገረኛል። ምናልባት የሚተከታተለው ወንድሜ በጣም በቃ መንፈሳዊ ነበር፣ ሰንበት ተማሪ ነበር። አለፍም ብሎ እንደ ስብከት ጀምሮ ነበረ። በወቅቱ ከሀገር እስከሚወጣ ተምሮ ዲግሪ ያለው ሰው ነው እና በስኮላር ነው ወደ ውጭ የወጣው ስዊዝርላንድ የነበረ ነው። እና ያ ወንድሜ የሚገርመው እዛ ከወጣ ወዲያ ለረጅም ዓመት ሴት ምን ያደርግልሃል እያለ ግሎሲብ እያሰራው ብዙ ነገር እያደረገ በቤት ውስጥ የኖረ ሰው ነው። ድንገት ግን ፎቶ ለቅቄ ምን ያለ መሰላችሁ? እንደውም በዛን ጊዜ ፎቶ እንዲህ ግልጥልጥ ያለም አይደለም ግን በጣም የሚያምር ነበርና እባክሽ ሄዱዬ ፍርፍርና ሴት ሸፈፈን ስትል ነው ቶሎ ማትበርደው ብሎ ጻፈልኝ ማለት ነው። ከዛ ይህ ቃል መቼም ከጆሮ ይጠፋል። ለዛ ብለሽ ነው የምትሸፍነው? አሁን ከወዴማ መሸፋፈን ጀመርኩ። በቃ ከሱ ቃል ከሰማ ወዴና ድሮም እንደዚህ ተገላለጠ ባይሆንም ግን የሆነ ወፍራም ነበርኩ በዛን ጊዜ ሰውነቴ በጣም ጨምሮ ነበር። መንፈሱ ወደ 83 ኪሎ ገብቼ ነበር። ግን እኮ የተለየ የምበላው ምግብ አልነበረም። ያው ደረቀ ቂጣ፣ ፉል ምስር አንድ ነው። ሳውዲ ገብቼ እስከወጣ የምበላው ምግብ አንድ አይነት ነው። የተቀየረ ይሄ ስጋ ምናምን ስለማልበላ ማለት ነው። ግን በመሀል ላይ መንፈሱ በጣም ጦርነት ውጊያ ሲጀምር መለፍለፍ ገና ሳይጀምር በቃ የተበላሸ ገላ ያዝኩ። በቃ ሊጋለጥ አምልኮ ላይ ሆኜ ግን ማውራት ሳይጀምር ገና በቃ ወደ 83 ኪሎ ገባ። ያየ ሁሉ ይሄማ የቁጣ ነው ይላል። ያየ ሁሉ ይሄማ የቁጣ ነው ይለኛል ማለት ነውና በቃ በጣም ይጨነቅ ነበር በዚያ ዙሪያና እንዴት እንደቀነስኩ ነግራችኋለሁ። ከዚያ ያን እያልን ለካ በውስጥም እየጻፈልኝ መጣ። እኔ ግን ረስቼዋለሁ እሱ መሆኑ እንደዛ ያለኝ። ከዛ ቀስ እያለን ስናወራ በቴክስት ቆይቶ 8 ወር 9 ወር ከቆየን ወደ ደውል ጀመረ። ከዛ ህይወቱን መናገር ጀመረ። በቃ ከማንም ጋር አውርቶ ኮንታክት ምናምን ስለሌለ ከኢትዮጵያ ልጅ ጋር እዛ እኮ የሚገርም እኮ በጣም ስልጣን ያለው ሰው ነው። ከትምህርቱ እዛ ሄዶ ተምሮ ይበልጥ አሻሽሎት እንዲያውም በጋርድ የሚጠበቅ በተለያየ ሀገር ላይ ለቫኬሽን የሚላላክ ሰው ነው። ከዛ እንደገና በጣም እያወራን ስንመጣ ስነግረው ንስሐ እንዳሰብኩኝ የንስሐ ማህበር መመስረት እንደምፈልግ ምናምን ነግሬው በቃ በእኔ ጀመር ነው ያለኝ መጀመሪያ ብሎ እያንዳንዱ ኃጢአቱን ነገረኝ ማለት ነው። እና ከዚያ ወዲህ ከሱ ህይወት ወዲህ እያንዳንዱና አሁን አግብቷል፣ ልጅ ወልዷል። እያንዳንዱን እንትን ጀመርኩኝ ማለት ነው። በቃ ወንዶቹን አሳድጄ ማጥመድ ጀመርኩ። እነሱ የሚመጡት ለፍቅር ለትዳር ባገባሽ ብለው ነው። በእርግጥ ግን እኔ ቀስ ብዬ በዘዴ ሴት ያው ብልህኛ ነኝ እንደምትባለው ቀስ እያልኩኝ ወደ ንስሐው ወደ ምኑ አቅርቤ ከዛ መንፈሳዊ ህይወቱን እንዲያደምጡ ትዳር ባሰቡት ብቻ ሳይሆን ፍቃደ እግዚአብሔርም መጨመር እንዳለበት የአንዱን ሰው መያዝ እንደሌለበት ለዛ ደግሞ በሱባኤ በጥየቃ መለየት እንደምንችል ቀስ እያልኩ ሳስተምራቸው እኔ የእነሱ እንኳ ባልሆን እንደማይከፉ እህትነት ወንድምነታችን እንደሚቀጥል እየተረዱ ሲመጡ ማገዝ ጀመርና በዚያን ወቅት ስለሆነ እሱም ይሄ እንደዚህ እንትን ብለው አልነበረም ማለት ለይቼ የማያውሷል። እንደውም በዛ ቴሌግራም ብዙ ሰው ነበር የሚጽፈው። በተለይ ወንዶች እኮ ውስጥ ገብቶ ሀይ የማይለው ወንድ የለም። እኔ እንደውም በቴሌግራሙ ላይ የሚለቀቀውን ሰማለሁ እንጂ አልጽፍም ነበር። ከታች ከጻፉ ፎቶ ከታይ ስለሚታይ ቶሎ ብዙ ሰው እንትን ስለሚል አንዳንድ ጊዜ ከምን ተማራችሁ ምናምን የሚሉ አንዳንድ አባቶች ቮይስ ያደርጉ መምህራን ቮይስ ያደርጉ ነበር እኮ ትምህርቱም ተለቆ የሆነ ነገር ጥያቄ ካለ ሴቶች የሆነ ጥያቄ ከጠየቁ በቮይስ የሚያብራሩላቸው ሰዎች ነበሩ።
ያን ሰዓት ላይ ደግሞ እኔም ወይ ጥያቄ ሆነብኝ ወይ ደግሞ እውነት ነው እንዲህ ነው ብዬ ጥያቄ ልጠይቅ ልመልስ ካልኩኝ ሌላ ሰው ወዲያውም ታጋርጎኝ ሀይለኝ ነው እንዴት ነሽ ምናምን ብሎ ያዋራ ነበር እና ለእኔ አዲስ አልነበርክም በወቅቱ። ቀጥል። እና ያው ዞሮ ዞሮ ሀይ ብያት መልሳለች። ዋናው ነገር እሱ ነው። እና ማውራት ጀመረ፣ ስለ መንፈሳዊ ነገር ማውራት ጀመረ። አሁን ብቻ ቃል በቃል ባላስታውሰውም ብቻ ረጅም ጊዜ አውርተናል። ስንት ዓመት አወራን። በባሊያው ብዙ ችግሮች ቢኖሩትም መንፈሱም ብዙ ጊዜ የእሷ መንፈስ ቢያዋራኝ አልሰጠህም ቢልን ትልቁ የሚያናድደኝ ነገር እሱ ነው። እርግጥ ጸሎት ላይ የሆነ ማውራት ከጀመረ ጀምሮ ጸሎት ላይ ምናምን በጣም መልካዎቹ ሲበዙበት ሲናደድ ማውራት መለፈት ይጀምራል። እረፍ ዝም ብላ ደርስ ብሎ ገስጸውት ያደርሳል። ግን እሱ ጋር ዲቴል ያወራው ይነግረው ነበር። ለምን እንደው በጣም ሌሎች ብዙ ወንዶች አወራለሁኝ። ብዙ ወንዶች እንደዚህ በነሳው ዘር ቢያንስ 300 ከዚያ በላይ ይሆናል ወንዶች ወደ ነሳ የተመለሱት። ሴትም እንዳለ ሆኖ 500 ምናምን በላይ 550 ምናምን ሆኖ ነው የመጣሁት ወደ ኢትዮጵያ ስገባ። አሁንም ቀጥሏል በእርግጥ እና አሁንም 6ም አልፈናል እግዚአብሔር ይመስገን። እና እንደዛ ስለነበረ የሱን በጣም አድርጎ የዛሬውን ስለሚያውቂውን እንደው ኪዳነ ምሕረት ተወቀው የሚገርመው ነገር የዛሬውን ይሄ እንደሚቀጥል ህይወቱ ስለሚያውቂውን አላውቅም። ለሱ ብዙ ጊዜ ሚስጥር ይነግረዋል። ምን እንዳደረገኝ ይነግረዋል። እንዴት እንደሚያስቆርጠኝ፣ ሆዴን እንዴት እርጉዝ እንደሚያስመስለኝ፣ ምን ካፌ እንደሚያስወጣ ምናምን ይነግረው ነበር። ያ ነገር ያናድደኝ ነበር ታውቃለህ። ምንም በቃ እንዳትናገር ሲቀጠቅጠው ደግሞ በጣም አስመሮኝ ትንትሽ እንዳታወራ ብየው ያወራው ነበር። አንዳንድ ጊዜ እንዳትልክ ሁሉ ያልኩትን ልኮለት ምን ብሎ ነበር የሚልክልህ? ይልካል፣ ብዙ ነገር ይልክልኝ ነበር፣ ያወራኝ ነበር። ግን የተለያዩ ያስምለኝም ነበር እንጂ የሆነ ቀን አሁን እርጉዝ መስለሽ የሆነ የተነሳች ፎቶ አለ። እሱን ላከልኝና የወል እንዴት እንዳስመሰልኳት ምናምን አለ። ግን እንዳትነግራት ለሷ ምናምን አለ። አልነግራትም እሱ በምናምን አለው ማለልኝ አለ። ከዛ ማልኩለት፣ ከዛ ላከው፣ ከዛ አየሁት። ከሷ ለዛ አልነገርኳትም። በኋላ ላይ እሷ ምንድነው የላከው ብላ ስትቀጠቅጠው ነው መሰለኝ እሱን ጠይቄው ነው ምናምን አለ መሰለኝ መንፈሱና ንገራት አለ። አንደኛው የላከው ዛሩ ነው የላከው ዛሩን በታቹን አላውቅም፣ አይነጥራው ነው። በኋላ ላይ ያላኩም ዛሩ ደግሞ ይደግፍ ነበር ስለታሰረ ነው ከጠቋርና ዛሩ በተለይ ጠቋር ይደግፍ ነበር እኮ እኔ ያላኩም እሱን ጠይቄው ምናምን አላትና ከዛ ምን ተልኮላል ስል ምንም አሉ። ከዛ ቀየራትና ስለማልክ ነው ማትናገረው አለኝ። እንደው ይሳቀ እንደና አስመለኝ እንዴት ብዬ ነው ማርያምን ብዬ ነው የማልኩለት እንዴት ነው ብዬ መልከው አልኩት። ኧረ ተቀጠቀጠን አለ። ብቻ በዛም በዚህም ብዙ ነገሮች አለፉ ከሷ ጋር። ዋናው ነገር የተገናኘንበት መንገድ ይሄ ነው። ብዙ አውረዶች ቢኖሩት ያው አሁን ሰዓቱ ባይበቃ ፎቶ ባሳያችሁ ምን ትላለህ? የታያችሁ አይታይምባት አሳየኝ ስልክ ስክሪን ስለሆነ ይላችሁ ወደ እንዲ ነበር የሚለፋ። ይሄ ልክ ቀኑ የገባ የ9 ወር ጉዝ ነበር የሚመስለው እና ብዙ ለእንትን የሚሆኑ ፎቶዎች አሉ ማለት አንጋር ስለሚያወጣው ወደ እንዴት እንትን እንደሚያስብለው ለሳምፕል አስቀምጠው ነበር ለምስክርነት ማለት እሱ ይሄን ቢያደርግም የእግዚአብሔር ቸርነት ደግሞ የሚገርመው ብዙ ጊዜ አይቆይም፣ ወዲያው ነበር የሚያስወጣው። ያስተካክል ነበር። አስተካክል ካልኩት ቢያውስ እኔ ትንሽ እስከሚገረፍ እኔን ደግሞ በጣም ያስገርፈኝ ነበር። እኔና መንፈሱ ብዙ ጊዜ በጣም ሲሰማችሁ ወይ ህመም ሲመጣባችሁ መንፈሱ እየተገረፈ እንደሆነ ወቁ። አንዳንድ ጊዜ ራሴ መቆጣጠር የማልችለው ነገር ይገረፍ ነው። አንድ ጊዜ ትዝ የሚለኝ አርሴማን ቀዷል። በቃ በላይ ላይ እስከለቀው ድረስ ተቀማጥም ሽንትም በቃ ምንም መቆጣጠር አልችልም ነበር፣ መንፈሱ ሲገረፍ ማለት ነው። ከላይ አክሊሏን ነበር የቀደደው ከላይና አንቺ ነሽ እያለ ሲጮህ ይታወቀኝ ነበር። ከዛ ሙሉ ለሙሉ ሰው ከላይ አክሊሏን ሙሉ ሊቀድ ፈልጎ አልችል ሲል አክሊሏን ብቻ እንዲቀዷታል። ከዛ ሳየው አለቀስኩ። ለታለሰላዱ ነው። በዛ ሀገር በጣም ከባድ ነው፣ አይገኝም። ይህንንም ፎቶ አሳጥቤ ነው ያስፋራኩት። በአባቱ የጸሎት አስደርሼ ነው ያስፋራኩት በአባዬ ዮሐንስና በበረሃው መናይ ተባርኮልኝ እንጂ ከውጭ የሚመጣበት መንገድ አልነበረም በዚያን ጊዜ። ስለዚህ እዛው ነው ትንሽ ከሀገሩ ሲቀየር 4-5 ዓመት ነው ፎቶም እንትን ስለ አድኖ መቁጠሪያ ምን መግባት የጀመረው እንጂ አይገባም ነበርና
በቃ አዘንኩኝ። ውስጤ በጣም አዘነ። በያለ እነሱ የባረኩት ነው። ከሁሉም ቅዱሳን ነበር ያሳጠሩ ሰማዕታትን ጭምርና ከላይ አክሊሏን በጣም ቀዷታል። አላጥቂያት ሰማዕቷ እናት ያልኩት በቃ አንቺ የምር ጸጋሽን አክሊልሽን ቀዶ እሱን ዝም ካልሽው እውነት ከአንቺ በላይ ነው ዳቢሎስ አልኳትና ከዛ ጀመረ። ማታውን ሲገረፍ ከዚህ ይሰማኛል። እጄ ይንቀጠቀጣል፣ ሾክ ያደርጋል። ወደ ላይ ወደ ታች ምንም መቆጣጠር አልችልም። ራሴን ሳታድርግ መቆም እስኪያቅተኝ ድረስ ይገረፍ ነበርና በዚያን ጊዜ ግን ያው መንፈሱ በጣም ከባድ ነበር። ስታወሩ ድራማ ይመስላል አይደለ? በቦታ ስኮኑ ያለው ፈተና አልነበረም። በጣም ከባድ ነው። ደግሞ እልህኛ መሆኔ ለዚህ አብቅቶኛል ማለት እችላለሁ። በጣም እልህኛነት ምንድነው? መንፈሱ ላይ በጣም እልህ ከአስራበኝ አልበላም ነበር። በሳምንት ስንት ጊዜ እንደማከፍል ተቀዳ። በጣም የሚያናድድ ነገር መንፈሱ እሱ ሲርበው ወይም እሱ ሲሆን የራብ ስሜት ሳይሆን ይሄ ልብን ፋቅ እያደረገ የማቅለሽለሽ ስሜት፣ የማጥወልወል ስሜት በቃ ይሄ ቅሽቅሽ የሚያደርገው ነገር አልደረሰም ብበላ ምን ሰዓት እቆጥራለሁ ሁሉ ያን ሳለ እንደዛ ከጀመረ አለቀ ነገሩ። አፈርጠኔ ትበላ አቅርቤ ሻውን አዘጋጅቼ እገፋታለሁ። አትበላትም ብዬ አንስቼ አሳድሮ ነበር ቅዳሜ። በጣም ብዙ ጊዜ እንደዛ ክፍለት ነበር ማድረግና ያን ሰዓት ላይ ከምን ደቂቃ ከምን ፍጥነት ከልቤም ከሐሳቤም ካሜሮም ጥፍት እንደሚል ደነግጣለሁ። ለካ እንዲህ የሚያንገሸግሸኝ ለካ እንዲህ በቃ እንድበላ ልቤ አንሰፈሰፍ ያጠወለወለ ለወድቅ ቀጣይ በቃ ይሁን ምን ያስብብኛል ባሚሮይ እንዴ አንቺ መለኩሴ የማያረገው ሲስተር ትለኛለች። እሷ ላይ ሆኖ ነበር የሚቃወመኝ። እንደው አንቺ መለኩሴ እንኳን የማያረገውን ነገር እኮ ነው የምታደርጊው በነፍስሽ ጨዋታ ትላለች። እና ጀመርክ እግዚአብሔር ይገስጽ ስላል ጸጥ ትላለች። እና በእሷ ላይ አድሮ እንድበላ በጣም ይወሰውስ ነበርና ግን እሷን እኮ ቀጥለዋለች። አይገርምም? እንደዛ 7 ሰዓት መቆየት የማትችል ሴት ነው ስመጣ ስኳር ምናምን እያስመሰለ እያጠወለወለ ቶሎ ቶሎ እንድትበላ የሚያረግ ሴት ቀስ እያል ከኔ ጋር አንዴ ነበር የምትበላው ማለት 7 ሰዓት ላይ ከምሽቱ 1 ሰዓት ማለት ነው። እያለም እኔ ወደ ኢትዮጵያ ስመጣ እዛ ሆኜ ያላደረገችውን የኔን ተከታ ታከፍላለች። አርባን በሳምንት አንዴ ወይ ሁለቴ ወይ ሶስቴ ከዚያም በላይ እያከፈለች ሳስቀጥለዋለች አሁን ማለት ነው። እና ይሄን ይመስላል ካንተ ጋር ከተገናኘን ወዲያ እንደዚህ ስናወራ እኔ ያው ታውቃላችሁ በጣም ግልጽ ነኝ፣ ምንም አልደብቅም። በህይወቴ የነበረውን የተፈጠረውን ወደፊትም ምንም ነገር እንደዚህ አይነት ነገር እንዳላስብ ወይም እንዳያስብ ጭምር ወዲያው ተናገርኩት። ተሰብዛል ይሄ ነገር እንዳታስበው እኔ በህይወቴ እንደዚህ ነገር አጋጥሞኝ ያውቃል። እንግዲህ ደግሞ አልፈልግም። አሁን ያለሁበት ስሜት ራሱ ጥሩ አይደለም። ከዛ ሙድ ውስጥ መውጣት ነው እንጂ የሚፈልገው ይሄ እንዴት ነው አፍቅሬ ምናምን ተጀናጅኝ የሚል ነገር እንደማይኖር ነገር ቀድሜ አስረድቼው ነበር። ከዚያም በኋላ እኮ ብዙ ጊዜ ካወራን በኋላ ስራ የለቀቅ ጊዜ ጻድቃኔ ሲኮን ጭራሽ በማለት ተራርቀን ነበር። ለረጅም ጊዜ ለ4 ወር 5 ወር 4 ወር አይበቃም 4 ወር ከምናምን ያ የሆነበት ምክንያት ደግሞ ብዙ ብዙ ጊዜ ስራው እንዲለቅ ገፋው ነበር። ስገፋው ምን ልሁን የሀብታም በር ዘበኛ ልሁን እንዲዛ አይነት ላይ ነበር። ምን ልስራ በሙያዬ በእውቀቴ ምን ልስራ አሁን ከምሰራው ውጪ ምንም አታስብም ነበር ታውቃለህ። ሌላ ስራ ሰራለሁ በቀይ እንደው ምን ነበር የምትለኝ ፀጉር ቤት እከፍታለሁ የራሴ የሆነ ፀጉር ቤት ይኖረኛል ትል ነበር እርግጠኛ ሆነ ማለት ነው። እና እንደዚህ ስራ ሌላ ስራ የመቀየር በተአምር ሐሳቡ በህልምም በውንም የለም ማለት ነው። እና ብዙ ጊዜ ምን ይለኛል እንደዚህ ስመክረው ስቆጣ ይሄ እንዴ ነው ሱባኤም እንዴት እንደሚደረግ ስጠይቀኝ እንደዛ አስረዳ አያታስቡ ፀጉር መተውን ወይም ደግሞ ይሄ ፀጉር ስራ ማቆሙን አታስቡ እንዲያውም የራሴ ስራ እንዳለኝ ተነግሮኛል ትለኝ ነበር። እና ይሄን ፀጉር ስራ ቀጣይነት እያልኩ በጣም ነበር መብራን የምነግራት። ከሱም በዘለለ ደግሞ ልጇን መድኃኔዓለምን የአርባራውን ንጉስ የአርባራውን ዳኛ በጣም ነው የምወደው ታውቃለህ። ሁሌ ነግረው ነበር ለሱ ሳል ነበር እንግዲህ የአርባራው አባቴ ይሄን ነገር አስተካክለ ይሄንን ሐሳቡን ከልባ ወጣ የራሱ ስራ ስጠው በቃ አንተን የሚያመሰግንበት አንተ የምትደሰትበት አስራቱን ሲሰጥ በረከት ሲሰጥ አንተ የምትወደውን ስራ የራሱን ስራ ስጠው በዚህ ስራ ግን እንዳይቀጥል እያልኩ ሁሉ ጸሎት አደረግነው። ስለዚህ ራሱ አንተ አታስብ እንደውም የራሴ ነገር ይኖረኛል ይለኛል። እንኳን ስራ ማቋረጥ እንኳን ስራ ለቃለው ሌላ ሰራለሁ ብሎ ማሰብ ቀርቶ በህሊናው ባሰቡም ስለሌለ እንደውም የራሴ ነገር ይኖረኛል የራሴ ፀጉር ቤት ላይ ነበርና እንግዲህ አርባራው ዳኛ አሳልፌ ሰጥቻለሁ እያልኩኝ በመሃል በጣም በቃ መንፈሱን ከሱ ጋር ኮንታክታቸው ሲበዛ እሱም ደግሞ የኔ ሁኜ የሚለው ጥያቄ በጣም ጭቅጭቅ ሲሆን አልተግባባንምና ተለያዩ።
ለ4 ወር ከዛም በላይ። ከዛ በህልሜም መንፈሱ ብዙ ጊዜ አይሆንም በህልሜ የማይ ነበር። መንፈሱንም ያወራኝ ነበረ ሌላ ስራ ይሄ ፀጉር ቤቱን ሌላ ስራ እንደገባ። እኔ ደግሞ እርግጠኛ አይደለም በቃ መድኃኒዓለም የምር የራሱ ስራ ሰጥቶት ይሆን ወይ እዛው ስራ ተመልሶ ይሆን የሚለው ለማወቅ አልቻልኩም። ምክንያቱም ከሱ ጋር ኢንፎርሜሽን ስለሌለን ማውራት ስላቆምን ምንም ነገር የእሱን ኢንፎርሜሽን ስለማልሰማ ስለቲም ለማስገባት እየፈለኩኝ እናቴም ስለምትሄድ 44 ሜትም የተሰልኩባቸው ቦታ ስለምትሄድ ስጭሌ ለማለት እንኳን የእሱን መጨረሻ መስማት ፈለኩና ከዛ ከ4 ወር ከምናምን ከ5 ወር ይሆናል ብቻ አላውቅም። የእሱ ጭቅጭቅ በጣም ሲመረኝ ነው። በዛ አይ ስለው ኧረ ካልሆነማ ብሎ ቢያውጠፋ እኔም አይ ሀሳቡ ሁሉ አስረድቼው ይሄ ሁሉ ጌታ ያወራል ሀሳቡ ትዳርና ትዳር ወይም ደግሞ ሚስትነት ብቻ ከሆነ ይቅር የኔ ሀሳብ ሌላ ነው ብዬ ያ ምንሽማ በጣም ስለምፈልገው በዛው ተለያይተን ከዛ ኪዳነ ምህረት ነታ 16 ኪዳነ ምህረት ከዛ በኋላ እኔም ጨክኜ ስዘጋት እሷ በመግደል ነበር በዛው እንደምስል አሬ ነገር በዛው ሊቀርብ ነው እንዴ ብላ ኪዳነ ምህረት ቀን ሰላም ነው ብላ ጻፈች። አቤት እግዚኦ አልጻፍሽም ግን ለምን እንደሆነ ልንገራችሁ። በዛው በቃ ልጅማ እንዳያመልጠኛል ማለት ትንሽ አካበለችና አላዞር በይ ከዚህ በላይማ አልታገስሽም ብዬ በስመ እኔ ማንንም ታግሽ ያላቀም ተያፈው በዛ በታይ አልመጣም። ከዛ ኪዳነ ምህረት ቀን ሰላም ነው ብላ ጻፈች። በነገራችን ላይ ማለት ነው መንፈሱም ብዙ ጊዜ ስለሚያወራ ስራ እንደጀመረ ያወራኛል፣ ግን ስራው ዲቴል መናገር አልቻለም እና በህልሜም ደግሞ አንዳንድ ነገሮች ያለው ውሻ ሲያባሉ ምናምን መምህር ደግሞ ስለተስላችሁ ሳትሰጡ ስትቀሩ ብሎ የሚናገረው ነገር አለ መምህር ተስፋዬ እና በቃ ሁሌ ከህሌ ለማይጠፋ ያንተ ስለት ነው። ከዛ የእመቤቴ ዕለት በቃ ዝክር እንትን ብዬ ዘክሬም እዚህ ኢትዮጵያም ለሚዘክሩልኝ እኔ ራሴ እዛ ብዙ ነገር አድርጌ መልካዋን አጣልኝ ምናምን ከዛ ትዝ ሲለኝ እንዴ ይሄ ነገር እኮ ይሄን ህልም የማየው ምክንያት መምህር ተስፋዬ እንዳለው ስለቴን ስላልሰጡ ቢሆንስ ስራ እንዳለው ደግሞ ያው ፀጉር ቤት ይሁን ወይ ደግሞ የግሉ ስራ ይሁን እንደጀመረ ባላቅም ይሄን ነገር ስለቴን ላስገባ በቃ ብዬ ኪዳነ ምህረት ዕለት ጸልዬ መልካ ኪዳነ ምህረትን ድርሳነ ሚካኤልን ማቃቸውን ድርሳነ ገብርኤል ድርሳነ ሩፋኤል በቃ ላይ ማቃቸው እነሱ ሁሉ ጸልዬ ጻፍኩለት። እሱም ደግሞ ምንድነው የስራው አራ እውነታውን ይመልየልስ ይያው ቆረጴል ወሽም ያቀል ለናገናኘው ከኔ ጋር ስለቱን አታስገቢም ለምን ያንተን ፍጻሜ አውቅ ለምን አውደ ምህረት ላይ ስለጀመር መጀመርኩ ነው ያን ይሰራል አውቃለሁ እኮ ግን እኮ ጠየቁ ያን ነው። አንተ ደግሞ ፀጉር ቤት ሰዓቱ ስራ ማልጀመርኩ ወይ ገና ፀጉር ቤትም አልገባሁም ገና ቁጭ ብያለሁ ከዛ ሰዓት 4 ወር ምናምን አልጀመርኩም ገና ከጻርቃሌ እንደመጣው እኮ የጻፍሽልኝ አይደለም 4 ወር ከምናምን ሆኖታል። ጻርቃሌ ስንት ወር ተቀምጣል እንደዛማ ተቀመጥክ ጻርቃሌ ወር ከምናምን ጻርቃሌ የፍልሰታው ማለት ነው ፍልሰታ ደርሼ ስለማር በ16 ሄደ መተ ምናምን ፍልሰታ አይደለም ና ላስታውስ ዋናው ነገር አሁን የሄደ በሁዳዴ ነው ቆይ ላስታውስ አረስተ ድረስ ቆይ ሰላም ነው ምናምን ብላታው ቆይ ላስታውስ እሱ የሄደው በሁዳዴ ስለቱን የጠየኩት እሱ የሄደው በሁዳዴ እኩለ ጾም ሁዳዴ ገና እንትን እንዳለ ነው የሄደው ወደ ጻድቃኔ። ከዛም ምን ያህል ቀን ቆይቶ ተመልሶ ነው የመጣው። በቤት ነበር ድሮ የነበረበት ገለጻኛው ፀጉር ቤት የግሉ ስራ ግሉ ቤት ወይም ደግሞ የራሱ ቤት ነበር ተከራይቶ ማለት ነው። ከዚያ ውጭ ግን ወደ እናቱ ቤት እንዲገባ ያደረኩት ምን እንዲል ወደ እኔ ነበር ተፋፋ ብዙ ጊዜ እና ስራም ወደው ለቀቀ ወደ ጻድቃኔ ሄደ። ለዛውም ተጠፋፋን። ከዛ ምክንያት ከዛም ተመጣም ወዲያ እኔ ስራ ይጀምር አይደለም በሰበብ አላስታውስም። ከዛ ጻፍኩለት ጠየኩት። እኔ ስለት አለኝ የአርባ መድኃኒዓለምና የኪዳነ ምህረት ስለት አለኝ። ስለዚህ እንትን ልበል ስለቱን ላስገባ ነው ስራ ጀመርኩኝ ምናምን ብዬ ስጠይቀው ስራ እንዳልጀመርክ ነው ምናምን የነገርከኝ። ወዲያው ግን ይሄኛው ፀጉር ቤት ነው የገባው። ለጊዜው የግሌ ሳይሆን ብዙ አልቆየም። ካንቺ ጋር ማውራት ከጀመርን በኋላ ነው ወዲያው ነው የገባው ወደዚህ ስራ። ብዙ እንትን አልልክም። እሱን ነገር አጥፊ ውስጥ ድምፁ እየገባ ነው እና በዛው ስራ ሲገባ እኔ ወዲያውኑ በቃ ስጪ ስለት ከሆነ ስጪ ግን እንዲህ ነው ብሎ ሲነግረኝ ቀጥታ እናቴን አስልኬ የአርባ መድኃኒዓለሙንም የሁሉንም ስለት አስገባሁኝ ማለት ነው። በቃ እንደሚሆን አመንኩኝ ማለት ይሄ ጻድቃኔ ሄዶ ከመጣ የሆነ ነገር ከተፈጠረ እንደሚሆን ብዬ ያን ነገር አስገባባ። ከዛ መንገድ ተቀደደልኝ። እንዴት ይችላል? በዛው ቀጠለ። አንቺ ምክንያት አረግሽ ነው አላስቀምጣለች። በዛው ቀጠለ። ሳላውራ ደግሞ አጋጣሚ ሁለተኛ የገባሁበት ስራ ቦታ ህንጻው አዲስ ስለነበር ኔትወርክ ብዙ አልተዘረጋም እና ኔትወርክ ቶሎ ፈጣን አይደለም። ሳልመልስላት ሲቀር ታብዳለች። እሱ ከስንት
ከቆይቱ በኋላ እኮ ያው የዛን አካባቢ ነው አይደለም መስከረም ላይ ምናምን ጀመርኩ እንጂ አንቺ በ12ኛ ወር ላይ አዋራሽኝ 16 ኪዳነ ምህረት በ21 ስራ ጀመርኩ 12ኛ ወር ላይ አንቺ ካወራሽኝ ከ10 ቀን ነው በኋላ ትንሽ ቀን በኋላ 5 ቀን 21 16 እና 21 ስንት ነው 5 ቀን 6 ቀን ያቺ እኔ ማውራት ጀመር መስከረም ላይ ምናምን ነው እዛ አንጻው ላይ ኔትወርክ የለም በቃ ቮይስ ታደርጋለች ደግሞ ቮይስ ደግሞ ማውረድ አይቻልም ኔትወርኩ በጣም የዘገየ ስለሆነ ቴክስት ሲሆን ቶሎ ይሄዳል ቶሎ ይመጣልና ቮይስ ነው እሷ ደግሞ እንድመልስ የምትፈልገው ማክሮፍ መነጫነጭ ጀመረች እንግዲህ ማውራት ከጀመርን በአንድ ወር ውስጥ መነጫነጭ ይጀምራል ሰው የመጀመሪያ የነበረ ስሜት ካልሆነ በስተቀር ማይሆን ነው እሷ እንግዲህ ካዋራችን ገና በወሩ ነው ምናምን ነው እንግዲህ መጻጻፍ የጀመረ ማለት መጻጻፍ ስላችሁ ማውራት ከጀመርን ወር ምናምን አካባቢ ላይ ነው ወር ሳወር ማይሆነው እዛን ታይም ነው ኔትወርክ ስለማይሰራ ቮይስ ስንት ጊዜ ሰርታል ወር ለማለት እስከ ጥምቀት ድረስ እሺ ከመስከረም እስከ ጥምቀት ድረስ የሰራሁት ብዙ ሰራም ለካዘ ብዙ ሰራው በቃ ትንሽ ብሩ ሞላልኝ እቃዎቹን ገዛዛው ምናምን በጣም የሚገርም ነገር ግን የመድኃኒዓለም ታምር እና ያ ኔትወርኩ ሲል ቮይስ ኔትወርኩ ነው ስል አታምነኝም ነበር እሱ ማውራት ደብሮ ነው ሰልችቶ ነው ምናምን እንትን ነው አይደል ስራ በጣም ነበር በተራዋ ትንሽ ማለቃቀስ ጀመረች እንደዛ እያለ እዚህ ደርሰናል እንግዲህ ቀልኝ ሰሞ በጣም የሚገርመኝ ነገር ማለት ነበር እንደዛ ምን ኔትወርኩን ትስላል ለምንድን ነው ቮይስ ማትፈልሰው ለምንድን ነው ማታረቀው እኔ ኔትወርኩ በዛ ሰዓት ቮይስ ስለማይሰራ እኔ ደግሞ ሰምተው ዝም ስለምትል ወይ የተናገርኩን ነገር ስላልተመቸ አንቺ ግን በሌላ ነገር አስበሽው መናደድ ጀመርሽ እኔ ደግሞ ኔትወርኩ ብዙ አለ ኔትወርኩ ቮይስ የመላክ አቅም የለውም ህንፃው ላይ የነበረው ገና አልተዘረጋም ኔትወርኩና ቴክስት ብቻ ነው የሚሄድ የነበረው ለምንድን ነው በድምጽ ማታወራኝ ብላ ትንሽ ያው ትነጫለች ያማለ እንግዲህ በዚህ ሁኔታ ላይ በብዙ ውጣ ውረድ እንግዲህ የብዙ ዓመታት ነው አጠር አድርገን የነገርናችሁ ሰዓቱ እንዳይሄድባችሁ ረጅም ዓመት ታሪክ ነው ብዙ በማል ብዙ ነገር ይፈጠራል ብዙ ነገር ከዛ መጣች እንግዲህ ከብዙ የራሱን ስራ መጣ ያው እንግዲህ ቪዲዮ እንደሰራችሁ እንዳያችኋት ሌላ ሚዲያ ላይ መልኩስና ምናምን አለች እኔ ግን ያው እንደምንጋባ እርግጠኛ ነበር እንደውም አንተ ትለኝ ነበር እኮ ጻድቃኔ ማርያም ሚስት እንደሆኑ ትነግረኝ ነበር ያን ስትል ግን እኔ ብዙ ጊዜ እንትን አለለም ነበር ያለፈውም ህይወቴ ቢሆን እግዚአብሔር ቢፈቅድ ሊሆን ባይፈቅድ ላይሆን የሚል ህይወት ነው ረጅም ሐሳብ ነው አንቺ በዛ አሰብሽ ረጅም ዓመት ለመጣ ነው ስትል ያው በቃ እርግጠኛ ስለሆንኩኝ ቤት ተከራየው ጽድት ያለች ቤት ተከራየው ብዙ ብር አውጥቼ ዕቃ ገዛው አሟለው እሷ እንደውም ያለችው ምንድነው አንድ ፍራሽና ዝም ብሎ በቃ የሆነች ማብሰያ አንድ ብረት ድስት ካለ ይበቃኛል ማለት አሁን እንግዲህ ያ ሁሉ ነገር ተሟልቶ እንኳን አሁን ያው እንግዲህ አንድ ፍራሽ ያለችውን ያው ተተወረችበት እና ቤት ዕቃ ምናምን አሟለው ማለት እሷ ስትመጣ ስራ የራሴን ጀምሬ ስራው አሪፍ ሆኖ ምናምን ገንዘቡን ጥሩ ብር መምጣት ጀመረ ጥሩ ላይ ነበር እሱ የመድኃኒዓለም ስራ ከዛ ያው መድኃኒዓለም መብራም እንግዲህ እናተናቸው ቢሆንም ግን ሁለቱም ናቸው የማረሰው ነገር አንቺም አሁን እንዳልሽው አንቺም ስለተሰለሽ ሊሆን ይችላል ግን የኔ ደግሞ ያለ ስለት ነው የተስተካከለው አሁን እሷ ስለተሳለች የእሷም ስለት ነው ብላም ስለምታስብ ባትሳልም መስተካከሉ አይቀርም ምክንያቱም እግዚአብሔር ራሱ ያስተካከለው ነገር ነው የጻፈው ነውና ግን ያው እሷም በምክንያት ነው ምናልባት ያንቺ ስለት ሊያፈጥነው ይችላል እንጂ በምክንያት ነው ሲያረጋ ያው ሆነ ዋናው ነገር ጥሩ ላይ ነው ያለነው አሁን ስራ ማለት ሆኗል ከዛ ሁሉ ነገር ተሟላ ሁሉ ነገር በቃ አንድ ሰው ሊያገባ ሲል የሚያሟላው ዕቃ ብቻ ሳይሆን አግብቶ ልጆች ከወለደ በኋላ የሚሰበስበውን ዕቃ እኔ በአንድ ሰብስቤ ጠበቅኳት እሱ እርግጠኛ ነበር ሻንጣ ብቻ ነው የገባችው እንደሚያገባኝ እርግጠኛ ነበር እኔ ደግሞ ያን ስለማላክ ድንገት አዲስ አበባ ስትመጣ ግን እቺ ፎቶ አሳጥቤ እንደውም ፎቶ ያጠበልኝ ሰውዬ ምንድነው ማናት መሰረት መብራቴን ትመስላለች ምናምን ሲለኝ ነበር እንደውም እሷ ናት ማለት መሰረት መብራቴ አለ እንደውም ትንሽ እዚህ ጋር ትቀራረባለች መሰለኝ መልክ ምናልባት ከሚታየው ከሆነ
መሰረታዊ ናት ምናምን አለ። ኧረ አይደለችም፣ እንደዚህ ነው ታሪኩ። ቴሌግራም ላይ አውቂያት አሁን ልትመጣ ነው ከውጭ ስለው ገረመው በጣም እና ቤት ሰቅዬ ልጠብቃት አልኩት። ቤት ሰቅዬ ጠበቅኳት። ሎሚንስ አባታችን የሚያሳዩሽ እኮ አላየሁትም፣ ከኋላ ስለነበረ አላየሁትም ነበር። እኔ ያው ቀለል አድርጌ የጠበቅኩት እንደመጣሁኝ የኔ ሀሳብ ጸበል መጸበል ንሳቶ ለመግባትና ቅዱስ ቁርባን መቀበል ትልቁ ዓላማዬ። ገዳም ከመሄዴ በፊት ተዘጋጅቼ መሄድ አለብኝ እና እንደመጣሁም ሁለት መጣሁኝ በ19 ቅዱስ ገብርኤል በ20 ቅዱስ ሚካኤል ጀመርኩ። መብረቁ ሌሊት ሰኞ ሌሊት ሄጄ ማለት ነው። እሑድ መጥቼ ሰኞ ማለት ነው የጀመርኩት እና ቀኖናም እዛም ገብቼ ነው የመጣው። በእርግጥ ልቤም እንዲያርፍ ብዬ ወደ ቀኖናም ተቀበልኩ። እስከ ዓርብ ድረስ የሚቆይ ጾም ሰጡኝ። ቅዳሜ ተፈትቼ ቄደር እንድጸበል ተደረገ። ከዛ ቅዳሜ ተፈታሁኝ። ወዲያው ቄደሩንም ተጸበልኩኝ፣ ተጠመቅኩኝ። ከዛ ቀጥታ ወዴት ነው? ወደ ቅዱስ ቁርባን በሳምንቱ እሑድ በመጣው ሳምንት እሑድ ነው የተቀበልኩት እና ያለኝ ሀሳብ ምንድነው ይሄ የተጋነነ ነገር እንዳይጠብቀኝ ምናምን ያልኩትን እኔ ሄጄ ምን እንደሚመለስልኝ ምን እንደሚሆን ፍጻሜ ምን ይሆን መኖሪያ ምን ይሆን የሚለውን ለእግዚአብሔር ነበር አሳልፍ ይሰጥኩ። አይ ዞሮ የሁሉ ቤት ካሟልቼ ያው እሷ አርለች ሚስት ቢባል ሌላ አስገባበታለሁ። እሱ የታወቀ የተሟላ ምን ችግር አለው? ፎቶ መቀየር እኮ ነው። ይሄን ፎቶ አነሳለሁ፣ ሌላው ፎቶ መስቀል ነው። ከዛ ቀጥታ ወደ በርሜል ነው ጉዞ። ያው ብዙ ጥያቄ እንቆቅልሽ የተፈታው እንደሰማችሁትም በርሜል ነው። ከዚያ በመቀጠል ጻድቃኔ ይዘብር 40 መድኃኒዓለም ለማመስገን ሄደናል። እናቴን ሳላይ በፊት ማለት ነው 45ቱን ቀን ያው በገዳም ያሳለፍኩት እናቴን ከማየቴ ወይም ደግሞ ቤተሰብ ከመቀላቀል በፊት ነው። ለምን መሰላችሁ? ብዙ ጊዜ ትንሽ ይከብዳል። ሌላ ነገር አስባችሁ እንዲህ ነው ሲባል፣ ሁለተኛ ደግሞ ነው አይደለም የምትጠራጠሩት ነገር አለ። ህይወቴ ምን ይሆን ፍጻሜ ምን ይሆን የኔ ህይወት ምን ይሆን ወደፊት የሚቀጥለው የሚለው ስለሚያሳስብ ያ ነገር እንደተመለሰልኝ ለምስጋና ብዙ ቦታ ወደዛ ሄድኩ። በቃ የፈቀድከውን የወደድከውን አድርገሃልና ተመስገን ነው የኔ መልስ። በተለይ 40 መድኃኒዓለም ከልጅነት ጀምሮ ብዙ ነገር ስላደረገልኝ እዛም ብለን ገዳሞችን ጎብኝተን ነው ከዛ በ45 ቀን ወደ ቤተሰብ የተቀላቀል ነው ማለት ነው። እና ያው እሱ ያሰበው መብራን ያለችው ሆኖ ፍቃዷ እስከዚህ ደርሰናል። አሁን በርሜሌስ ከዛ ሁላችንም ተረጋገጠልሽ። እንደውም ኤልሻዳይ ሚዲያ ላይ ሌሎች ሚዲያ ላይ ተናግራለች ማን እንደሆነ ባሏ። እኔ በድሮ ማውቀውን እሷ አዲስ ተነገራት ያለ ነግሬሽ ነበር ነው ያልከኝ። ስነግር ትዝ ካለ ተራራ ላይ ወጥቼ ስደውልለት ምን ተባልሽ ጥያቄው ቶሎ መናገር ራሱ አልፈለኩም ብለው ንገሪ ብሎ ጭቅጭቅ ያደረገኝ። እኔ ስመጣ ማለት ጭንቅላቴም ትንሽ ከባድ ነው። አንዳንድ ጊዜ የሆነ ነገር ሲነገራችሁ ህልም ነው ቅዠት ነው የእውነት ነው አይደለም የሚለው ብዙ ያጠራጥራቸዋል እንደ ሰውኛና ከብዶ ሁሉ ነበርና ደህና ነኝ ለማለት እንኳን ስንደውል ለቤተሰብ ላይ በጣም ተጨንቀው ስለነበር ልንደውል ስንል ተሱ በደስታ ሲጨፍር ያልነበር በርሜል ጸበሉ ላይ እኮ ወለለ ያለ የለም ሁሉ እያለ ነው የሚወጣው። እሷ ጸበሉ ላይ እኔ ሆኔ ስታክ ቀወጠችው። ሰው ሁሉ ደምቶ ወለለ ስትል ምንድነው የምትቀበለው? ከባሌን አገኘሁት ብላ ነው። በርሜል ጸበል ምናልባት ሄዳችሁ የሰማችሁ ሰዎች በርሜል ጸበል ላይ እያለቀሰ ወጣ እንጂ ጸበሉ ከባድ ስለሆነ እሷ ግን እኔ ሲነገራት አላመነችም። እኔ ብዙ ጊዜ ደስ ብሎኝ እንደውም አትፈሪም ወይ ትለኝ ነበር። አልበቃ አላት። በደስታ በእልልታ ነው የምወጣው። ብዙ ጊዜ ያው የዛን ቀን እልል ብልም ብዙ አስጨንቆኝ አያውቅም ነበረ። መድኃኒዓለም ይመስገን ሰማዕቱ እንደው አታስጨንቃት ነበር የምለው። እያንዳንዱን ከኪዳነ ምሕረት ጀምሮ አላስጨነቀኝም። ቪዲዮ ላይ እንዳየው እንደውም ደስ እያለ በቃ እንዴት ነው እዛ ሁኔታ ታስሬ የማስበው ነገር መሽቶ አንቺ እኮ ብዙ ጊዜ መንፈሱ እየቀየረም እያጋጨም ምናምን ስላስለመደሽ ኖርማል ነው ላንቺ በርሜል። መንፈሱ ቀይሮት ለማያውቅ ሰው ነው ከባድ በርሜል እንጂ አሁን መንፈስ በየጊዜው ለሚያሰቃየውና ለሚቀይረው ሰው ኖርማል ነው የበርሜል ስቃዩ እንዳለ ቢሆንም። ለምን አሁን ጸበል እንኳን አንድ ሰው ኖርማል ሰው እኮ ሲገባ መንፈሱ እኮ ሲቀየር እኮ ያለው ጭንቀት ከባድ ነው። የእንደሱ አይነት ልምድ ስላላት ብዙም አልከበዳትም። በየቀኑ መንፈሱ ይቀይር ስለነበረ ማለት ነው። ያም ሆነ ይሄ እኔ ሆነ ሰማች እላለች እዛው ጸበሉ ላይ ሰው ተገረመ። ከዛ የኤልሻዳይ ሚዲያ ኢንተርቪው ያደረጋት የመጀመሪያው ኤልሻዳይ ሚዲያ ላይ እኮ በርሜል ሄዶ የመጀመሪያው ትዳሩ የተነገረው ኢንተርቪው አንቺ ነው መሰለኝ። ኢንተርቪው ሌሎች የተነገራቸው ሊኖሩ ይችላሉ፣ ግን በኢንተርቪው ታሪክ የመጀመሪያው ነው በርሜል ላይ ትዳር የተነገረው ህይወት የተነገረው እሷ ሆነች። ከዛ ሰርግሽን እንሰራለን ብለው ቃል ገቡላት። አጋጣሚ ደግሞ እኛ
እንደዛ ብላኛለች። ግን ብዙም አልተማመንኩም። እኛ ግን ያው ለሰርጉ ካሜራማን አዘጋጀን። ግን እነሱ ቃላቸውን አክብረው መጡ። ያው በሁለት ካሜራማን ሰርካችን ተቀረጸ። የመጀመሪያው በሁለት ካሜራማን ቢሆንም ሁለት ግሩፕ ማለት ነው። አንድ ካሜራማን ራሱ እኮ የራሱ 3 ሰው ነው፣ 4 ሰው አለ የራሱ። እነዛ 3 አለው ለ7 ነው። ቤተክርስቲያኑ መቅደሱ በካሜራማን ተጨናነቀ። በስማም ተደነጋግጠው ነበር ያንሳል እንዴ ምን ጉድ ነው ተብሎ ነው። ምክንያቱም ያው በዚህ ቀበሌ እንደዚህ እንትን አላለ መሰለኝ። ታዋቂ የከባድ ሰው ምን የስልጣን ያለው ሰው ነው የመሰላቸው። ምክንያቱም በቃ ላይቱ ምኑ ቤቱን በሙሉ ቁጥጥ አድርጎት ነበረ። በላይ ካሜራማኖቹ ቁጭ ብድግ እያሉ ለፎቶ ለምን ለቪዲዮ የሚንቆራጠጡት ነገር ሲያዩ በቃ የሆነ ነገር ነበር ያሉትና ደስ እና ያው አሪፍ ትልቅ ሰርግ ሆነ። አጋጣሚ ሆኖ ምናልባት ቪዲዮ ላይ ያያችሁት የኤልሻዳይ ለብቻ የኤልሻዳይ ላይ የኛን ታሪክ ለብቻ ዶክመንተሪ ሰርቶታል። እዛ ላይም ታገኙታላችሁ ያላያችሁት ካላችሁ። የኤልሻዳይ ላይ እንደውም እኮ ነዲያን ያበላንበት ጭምር አለው። ቀንጨን ባርከው ሁሉንም ባንድ አድርገው ነው የመቀጡት እነሱ እና ይሄን ይመስላል ታሪካችን። እንግዲህ ብዙ አናብዛባችሁ። እንግዲህ ያላ ሳንናገር ያለፍነው ነገር ካለ እንግዲህ ኮሜንት ላይ ጻፉልንና እንግዲህ በሌላ ጊዜ እንመጣበታለን። ለዛሬ ያለን ታሪክ ከክፍል 1 ጀምሮ እስከ 3 እዚህ ደርሰናል። ከሱስ ከዛ እስከ እሷ ድረስ ያለውን ታሪክ ያው ይዘን መተናል ማለት ነው። ይሄን ይመስላል። እሷም የተገኘችበት መንገድ፣ ስራውም ህይወቴም የተገኘበትን መንገድ በ3 ክፍል ነግረናቸዋል ማለት ነው። ይህን ይመስላል። ተደሰቱበት፣ ተማሩበት፣ ብዙ ነገር ታገኙበታላችሁ ብለን እናስባለን። እንወዳችኋለን። ሻይር፣ ላይክ፣ ኮሜንቱን ያው አትርሱ። እናመሰግናለን። ይህን ይመስላል እንግዲህ አክብረው ስለጠሩኝ ኢንተርቪው ስላደረጉኝ ደግሞ አመሰግናለሁ። ስለሁሉም ነገር እግዚአብሔር ይመስገን። ሰው ባሰበው ሳይሆን እግዚአብሔር በፈቀደው እግዚአብሔር ባዘጋጀው ህይወት መኖር መታደል መመረጥ ነው። ለዚህ ነው ጸጋችሁን ለይታችሁን መርምራችሁ ፈልጋችሁ ቁምላ። ምክንያቱም ባልተሰጠን ቦታ ከተገኘን ዋጋችን ላይ ገባቸው ይችላል፣ ፈተናውም ሊበዛ ይችላል። ምክንያቱም የኛ የሆነውን ህይወት የኛ የሆነውን ሰው ካላገኘን በቀር ለሁላችንም የየራሳችን ሰው አለ። ምልኩስናም ከሆነ በዓለም በቃ የሚገቡ የራሳቸው የተሰጣቸው ጸጋ የተሰጣቸው መክሊት አለ። ትዳር ከሆነ ለአንድ ሴት አዳም አላት፣ ለአንድ ወንድ ሔዋን አለ። ግን ያንን የኔ የሚለውን ጠይቁ ማግኘት ግድ ነው። ለምንም ነገር ፈቃደ እግዚአብሔርን ጠይቁ ምለው ለዚህ ነው። እኔ እግዚአብሔርን ጠይቄ የተመኘሁትን ሳይሆን እሱ የፈቀደውን የተመኘልኝን ስለሰጠኝ እግዚአብሔርን እያመሰገንኩ ነው። እግዚአብሔር ይመስገን። አይ ዋናው ነገር በጸሎት ወርቱ ከእግዚአብሔር ጋር ያላችሁ ነን። ያው ትንሽ ምክር ነው ልስጣችሁ፣ ያው ከልምድ ካለው ማለት ነው። እኔ አሁን የገባኝ ነገር ምንድነው፣ መጀመሪያ ከእግዚአብሔር ጋር ያላችሁን ቅርኝነት በጣም ጥብቅ ማድረግ ነው። አምልኮተ እግዚአብሔር ላይ መበርታት፣ ከዛ ባለፈ ለእግዚአብሔር አሳልፎ መስጠት ራሱ ያስተካክለዋል። ምንም እናንተ ብቻ የሚፈልገው እግዚአብሔር ምንድነው የእናንተን ፍላጎት ያያል። የሱ ስጦታ እንዳለ ሆኖ በፍላጎታችሁንም ስለሚያይ መሳጉን ምንድነው ያለው? አዎ መፈለጋችሁ ያስፈልጋል ማለት የምትወዱትን አይነት ሰው ይሰጣል እግዚአብሔር። ዝም ብሎ አንስተው እኮ አይሰጥም ፈጣሪ። ሲሰጥ ግን የምትወዱትን ብቻ ሳይሆን የሚጠቅማችሁም አይነት ሰው መሆኑን ጨምሮ ነው የሚሰጣችሁ ይሰጣችሁና የእናንተን ፍላጎት አለበት። መልካም ነገር ጥሩ ነገር ተመኙ፣ መርምሩ። ደግሞ ክርስቲያን ይመረምራል እንጂ በሰዎች አይመረመርም ይባላል። መርምሩ። አሁን ጓደኝነት ለመያዝ ስታስቡ መርምሩ። ምን አይነት ሰው ናት የሚለውን መርምሩ መጀመሪያ። ሴትም ከሆንሽ ምን አይነት ሰው ነው የሚለውን መመርመር ያስፈልጋል። በደንብ ማጥናት ስለ ባህሪው፣ ስለ ሁኔታው። ምክንያቱም ክርስቲያን ሆነው የተለያያችሁ ልትሆኑ ይችላሉ። ለምሳሌ መንፈሳዊ አሁን የመናፍስት ውጊያ የገባሽ ሆነሽ እሱ ደግሞ ምናልባት የመናፍስት ውጊያን የሚቃወም ሌላ ደግሞ ክርስቲያን ሊሆን ይችላል። አሁን እኮ ውጥንቅጥ ወጥቷል። ክርስቲያን ሆኖ የሚቃወም ሊኖር ይችላል። ሴጣን አቅም የለውም ሊል ይችላል። ስለዚህ የተጋጫችሁ እንዳትሆኑ ተመሳሳይ እንድትሆኑ መፈለግ ማለት ያ ክርስቲያን ስለሆነ ብቻ ኦርቶዶክስ ስለሆነ ብቻ ያኛው ኦርቶዶክስ ነው ማለት ሳይሆን ስለ መናፍስት የገባሽ ኮንሽ እሱ የገባው ያለበት ተመሳሳይ እንደሆነ ለምን በኋላ እንዳትጣሉ ነው። አንቺ መናፍስት ስትይ እሱ ደግሞ የምንድነው አይነት ጸብ እንዳይመጣ በባህሪ ለመመሳሰል ፍላጎታችሁን በደንብ መመርመር ያስፈልጋል። ከዛ ባለፈ እግዚአብሔር ይረዳል። ያለው ፍላጎት እውነት ያደርግላቸዋል፣ ያጸናላቸዋል የእናንተ ምርጫ። ምክንያቱም እቺ ልጅ ያው ቴሌግራም ላይ ገብቼ ሳይ ፎቶ ስመርጥ እኮ መጀመሪያ የኔ ምርጫ ነው።
እኔ ነው የፈለግኩት የወደድኩት። ይህንን ፎቶ ስወደው መልኩን ስወደው እኔ ነኝ። ገባችሁ አይደል? ይሄኛውን ፍላጎት ግን እግዚአብሔር እውን እንዲያደርግልኝ ነው የሞከርኩት። ስለዛ የእናንተ ፍላጎት ያስፈልጋል። የእናንተን መውደድ ነው ባርኮ የሚሰጣችሁ ፈጣሪ። አንዳንዴ የምትወዱትን ጥሎ ሌላ ማትወዱትን አይሰጥም። የሚሰጠው የምትወዱትን የሚያስፈልጋችሁን ሰው ነው። የምትወዱትን ብቻ ሳይሆን የሚጠቅማችሁን ጭምር። አንዳንዴ የምትወዱት ሰው ሆኖ ማይጠቅም ሰው ሊሆን ይችላል። ስለዛ አይጠቅማችሁም ስለወደዳችሁት ብቻ መሆን የለበትም ብሎ ሊያቋርጥ ይችላል። ስለዛ የምትወዱትን ከዛ ደግሞ የሚጠቅማቸውን ሰው ይሰጣል። ያ ማለት የእናንተ ፍላጎትና የእናንተ ምርጫ ያስፈልጋል። ምረጡ። ደግሞ ስታገቡ ዝም ብላችሁ አታግቡ። እንደኔ መርጣችሁ ዞር ዞር ብላችሁ ያገኛችሁትን ትዳር የለኝም ብሎ ያገኙትን ማንሳትም ተገቢ አይደለም። በኋላ ከባድ ስለሆነ መርጣችሁ ጊዜ ወስዳችሁ በመልክ ሊሆን ይችላል፣ በፀባይ ሊሆን ይችላል፣ ሃይማኖቷ ላይ መንፈሳዊ ሕይወት ላይ ያላትን ነገር አይታችሁ ሴቶች የምትሆኑ ምን አይነት ወንድ ነው የሚለውን አይታችሁ በኋላ ምክንያቱም ትዳር ውስጥ ከተገባ በኋላ አሁን ትዳር ውስጥ ሲገባ ስሜታዊ ተውሆኖ ሊገባ ይችላል። ለምን ቶሎ ስሜትን ለማብረድ ቶሎ ለመገላገል ቶሎ ልጅ ለመውለድ ተብሎ በችኮላ ባህሪያቶች ብዙ አይታዩም። ያኔ ተጠንቅቆ ነው ሴቱም ወንዱ የሚመጣው። በደንብ አታዩም ባህሪ ከተገባ በኋላ ትዳር ላይ ትንሽ ከባድ እንዳይሆንባችሁ ያን በደንብ መርምሩ፣ በደንብ አጣሩ። ከዛ ባለፈ እግዚአብሔር እንዲረዳችሁ መለመለ መብርሃን ለምኗት። ከዛ በኋላ ያው ተስተካከለ ደስ የሚል ህይወት ይሆንላችኋል። የማትቆጩበት ይሆናል። አሁን ብዙ ሰው እየተቆጨ ስለሆነ ካገባ በኋላ ማለት ነው። ይህም የሆነው የእግዚአብሔር እርዳታ ሲኖር ነው። የእግዚአብሔር እርዳታ ደግሞ የሚኖረው አምልኮተ እግዚአብሔር ላይ ስትበረቱ፣ እግዚአብሔርን ስታመሰግኑ፣ ለእግዚአብሔር ስትንበረከኩ ነገሩን ያስተካክላል። ስራችሁን፣ ህይወታችሁን፣ ዘመናችሁን፣ ጉልበታችሁን፣ አይምሯችሁን፣ ሁሉ ነገራችሁን ይብን የምትበሉትን ምግብ ሁሉ ሳይቀር ባርኮ ይሰጣችኋል ማለት ነው። ይህን ለማለት ነው። እንግዲህ ከኔ ያጎደለ ካለ ፈጣሪ እንግዲህ አይምሯችሁ ላይ ራሱ ይጠቁማችሁ ይንገራችሁ እንላለን። እናመሰግናለን፣ እንወዳችኋለን። ሰላም ሁኑ። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው። ደህና ሁኑ። እግዚአብሔር ከሁላችሁ እንወዳችኋለን። ሰላም